ከ3 ወር ቪዛ ወደ አሳይለም ለመሸኝ በተለያዩ ምክንያቶች እንግዲህ በB1 እና በB2 ማለትም በቱሪስት ቀጥራችሁ በማንኛውም የሥራ ዘርፍ ላይ መኖሪያ ፍቃድ በእኛ በኩል ማግኘት ትችላላችሁ። የዱባይ አይዲ ለምትፈልጉ ሰዎች በሙሉ ይሄ መረጃ ለእናንተ ነው። ዱባይ የተለያዩ ቢዝነሶችን ለመስራት የሻንጣ ስራ እንዲሁም ደግሞ የተለያዩ አገልግሎቶችን ታገኙበታላችሁ። ስራም ተቀጥራችሁ በማንኛውም የሥራ ዘርፍ ላይ ተወዳድራችሁ ለመስራት ከፈለጋችሁ የዱባይ የመኖሪያ ፍቃድ በእኛ በኩል ማግኘት ትችላላችሁ። ይሄን አገልግሎት በዱባይ የመኖሪያ ፍቃድ ለማግኘት አይዲ በዱባይ የመኖሪያ ፍቃድ የፈለጋችሁት የሙያ ዘርፍ ላይ ተቀጥራችሁ መስራት የሚያስችል ነው። ሻንጣ ስራ እንዲሁም ደግሞ ሌሎችንም ስራዎችን መስራት ያስችላችኋል። ሰላም እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ በማድረግ ቤተሰብ ሁኑ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልን። የአሜሪካን ኢሚግሬሽን በ3 ወር የቪዛ ቆይታ ወደ አሳይለም ለሚጠይቁ ሰዎች እነዚህ መስፈርቶች በ2026 ማሟላት አለባቸው ብሏል። እነዚህ 10 መስፈርቶች ምንድናቸው? በዝርዝር እናያለን። እንዲሁም ከ3 ወር ቪዛ ወደ አሳይለም ለምትጠይቁ ደግሞ የተለያዩ ቲፖች እንሰጣቸዋለን ማለት ነው። አብራችሁን ቆዩ። ከናንተ የሚያስፈልገን አንድ ነገር ብቻ ነው። ሰብስክራይብ በማድረግ ቤተሰብ ሁኑ። ሐሳብ አስተያየት ካላችሁ ደግሞ ጥያቄዎች ካሉ ኮሜንት ላይ አስቀምጡልን። የእናንተን ጥያቄዎችን እናያቸዋለን ማለት ነው። የአሜሪካን ኢሚግሬሽን እንደሚታወቀው የተለያዩ ህጎችን ያወጣል በቪዛ ሂደት ላይ ማለት ነው። ይህንን የቪዛ ህጎች ሲያወጣ ደግሞ ተፈጻሚ የሚያደርገው በየኤምባሲዎቹ ባሉ ኦፊሰሮች ነው። ወደ አሳይለም ኬዝ ለመግባት እነዚህን መስፈርቶች ማሟላት ይጠበቅባቸዋል። የሚያስፈልገን አንድ ነገር ነው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ለሌሎችም እንዲደርስ አብራችሁን ቆዩ። አንድ ሰው የአሜሪካን የ3 ወር ቪዛ ይዞ ወደ አሜሪካን ከገባበት ቀን ጀምሮ ቢያንስ 1 ዓመት ያክል መቆየት ይኖርበታል ይላል የአሳይለም ኬዛቸው። ነገር ግን የአሳይለም ኬዝ ለመጠየቅ 1 ዓመት ያክል ይቆይ እንጂ ቪዛው ፓስፖርቱ ላይ ያለው ግን 3 ወር ነው የሚለው እና ቀሪውን ወራቶች እንዴት ነው የሚያደርገው ካላችሁኝ ድጋሚ ኤክስቴንድ ያደርጋል ማለት ነው። ድጋሚ ኤክስቴንድ ማድረግ ብቻ ሳይሆን ከሱ የሚጠበቀው በቂ የሆነ ምክንያት ማቅረብ ይጠበቅበታል። እነዛን ምክንያቶች ነው የምጠቁማችሁ። የሆነ ወቅታዊ ወይንም ደግሞ እናንተ ላይ የተፈጠሩ ችግሮችን ለአሜሪካን ኢሚግሬሽን ማቅረብ ይጠበቅባችኋል ማለት ነው። በዚህ ምክንያት ነው ኤክስቴንድ የማደርገው ብላችሁ ማቅረብ ይጠበቅባችኋል። ያንን ካላደረጋችሁ ቀጥታ የአሳይለም ኬዛችሁ ተቀባይነት አይኖርም። ፎርም ስትሞሉ I-589 ፎርም ትባላለች። በ12 ወራት ቆይታ ውስጥ የምትፈቀድ የአሳይለም ፎርም ትባላለች። በዚህ 1 ዓመት ውስጥ ወይንም 1 ዓመት ከቆያችሁ በኋላ I-589 ፎርም ትሞላላችሁ። የ3 ወር ቪዛ በፓስፖርታችሁ ላይ መኖር ይጠበቅበታል። የ3 ወር ቪዛችሁን እርግጠኛ በትክክለኛው መንገድ እንደገባችሁ ለምሳሌ በቦርደር እንዳልሆነ ወይንም ደግሞ በተለያዩ ሪፊውጅ ካምፕ ውስጥ ከዚህ በፊት ካልነበራችሁ በዛ አይነት መንገድ ወይንም በስፖንሰር ሪፊውጅ ካምፕ ውስጥ ሆናችሁ በተለያዩ ድርጅቶች ወደ አሜሪካን ከገባችሁ ለእናንተ አሳይለም አይፈቀድም ማለት ነው። አሁን ባለበት ሁኔታ ለእናንተ የሚፈቀደው በትክክለኛው ኬዝ ገብታችሁ ማለትም በኤምባሲ በኩል አልፋችሁ የቪዛ ሂደት አልፋችሁ ወደ አሜሪካን ለገባችሁ ሰዎች ነው ይሄ ቪዲዮ በርግጥ። ስለዚህ ይሄንን ማሟላት ይጠበቅባችኋል። በሶስተኛ ደረጃ እውነተኛ የሆነ የፍርድ ቤት ማረጋገጫ ለምታቀርቧቸው ነገሮች የፍርድ ቤት ማረጋገጫ ያስፈልጋል። ለምሳሌ ሰራተኛ ከነበራችሁ በሀገራችሁ ውስጥ ኢትዮጵያ ውስጥ ነጋዴ ከነበራችሁ ሰራተኛ የመንግስት ሰራተኛ ወይንም ተለያዩ ሴክተሮች ላይ ሰራተኛ ከነበራችሁ እነዛን ማቅረብ ይጠበቅባችኋል። አሳይለም የምጠየቅበት ምክንያት ወደ ኢትዮጵያ ማልመለስበት በእንደዚህ አይነት ምክንያት ለምሳሌ በብሔር ግጭት ሊሆን ይችላል፣ በሃይማኖት በርቡት ይችላልላችሁ። ነገር ግን ያ ነገር አሳማኝና ወቅታዊ ያለውን ሁኔታ የሚያሳይ መሆን ይጠበቅበታል ይላል። እንዲሁም ደግሞ የጤና ችግር ካጋጠማችሁ ቤተሰብ ችግሮች ካጋጠማችሁ
እነዚህም ለአሳይለም ፎርም ለመሙላት በቂ ይሆናል። ሁለተኛ ደረጃ የጉብኝት ቪዛ ወይንም ደግሞ የስራ ቪዛ ይዛችሁ ለአሳይለም ኬዝ ለምትሞሉ ሰዎች ከወንጀል ነፃ መሆናችሁን የሚያሳይ ዶክመንት ማቅረብ ይጠበቅባችኋል። የልደት ሰርተፊኬት በአሜሪካን ሀገር ላይ ኢትዮጵያኖች በጣም የሚቸገሩበት ነገር አንደኛው የልደት ሰርተፊኬት ነው። የልደት ሰርተፊኬት እዛ ሂደው ወደዚህ ቤተሰቦቻቸውን ነው የሚያዙት ለማምጣት። ነገር ግን አይደለም። አንድ ሰው ኢትዮጵያ ውስጥ ያው በወረቀት ስለሆነ ነው። ስለዚህ እናንተም ሃርድ ኮፒው መያዝ ይጠበቅባችኋል። ኢምፖርታንት ናቸው እነዚህ ነገሮች። የልደት ሰርተፊኬት፣ ፓስፖርት፣ ከወንጀል ነፃ መሆናችሁን አሻራ፣ ሜዲካል፣ እነዚህ 5 ነገሮች ወሳኝ ነገሮች ናቸው። ስለዚህ እነዚህን በደንብ መያዝ ይጠበቅባችኋል ማለት ነው። በአምስተኛ ደረጃ ደግሞ ለምን እንደወጣችሁ የሚያሳይ ስለናንተ ባክግራውንድ ቅድም የጠቀስኳቸውን ዶክመንቶችን ማቅረብ ያስፈልጋችኋል። ከወንጀል ነፃ መሆናችሁን የፍርድ ቤት ይሄ እንኳን ምናልባት ላይ መለከታችሁ ይችላል። የሜዲካል ማረጋገጫ፣ ፎቶግራፍ፣ ፓስፖርት ኮፒ እንዲሁም የሜዲካል ማረጋገጫ እነዚህ ዶክመንቶች ማቅረብ ይጠበቅባችኋል። ያው በስድስተኛ ደረጃ ደግሞ I-589 ፎርምን በነፃ መሙላት ይጠበቅባቸዋል። የአሜሪካን ኢሚግሬሽን ለአሳይለም ፎርም አመልካቾች I-589 ፎርምን በነፃ ነው የዌብሳይቱ ላይ ያለው ማለት ነው። አያስከፍላችሁም፣ ምንም አይነት ክፍያ የለውም። ስለዚህ ኤጀንቶች ግን ያስከፍላሉ። አሜሪካን ሀገር ላይ ያሉ ጠበቆች ግን ያንን ፎርም ለመሙላት ወይም ለአሳይለም ኬዝ ለእናንተ ለማመልከት ብለው $10 እስከ $50 ድረስ አንዳንዶቹ ይጠይቃሉ። ግን ክፍያ የለውም፣ በነፃ ስለሆነ እነሱም እናንተም በነፃ ራሳችሁ ማንበብና መሙላት ከቻላችሁ ያን ያህል ብዙ የሚከብድ አይደለም። ራሳችሁ መሙላት ትችላላችሁ ማለት ነው። በሰባተኛ ደረጃ ኢንተርቪው ያስፈልጋችኋል። በአሜሪካን ኢሚግሬሽን የአሳይለም ፎርም ኬዙን የሚከታተልላችሁ የአሜሪካን USIS የሚባለው ወይም USID የሚባለው የአሜሪካን ኢሚግሬሽን ኦፊሰሮች ናቸው። እነዚህ ኦፊሰሮች በምን ምክንያት ወደ አሜሪካን እንደገባችሁና ለምን አሳይለም እንደምትሞላንስ እንደገባችሁ ለምን አሜሪካን ሀገር ላይ ጥገኝነት እንደጠየቃችሁ ዲቴል ኢንፎርሜሽን በሞላችሁት ፎርም እና እንዲሁም በኢንተርቪው ሰዓት ትጠየቃላችሁ ማለት ነው። ወቅታዊ ኢትዮጵያ ያለችበትንም ሁኔታ ያጣራሉ። እናንተ ከምትሰጡት መረጃ ጋር ያመሳክራሉ ማለት ነው። ያንን ካለፋችሁ የአሳይለም ኬዛችሁ ተቀባይነት ይኖረዋል። ወደ ሶሻል ሴኩሪቲ ነምበር ታልፋላችሁ ማለት ነው። በስምንተኛ ደረጃ በ2026 ተግባራዊ የሚደረገው በአሳይለም ፎርም ላይ የሚሞክሩ ሰዎች ወይንም አሳይለም ለሚጠይቁ ሰዎች በአዲሱ ሕግ በአሜሪካን ኢሚግሬሽን የነዋሪነት ወይንም የጥገኝነት ፎርም አሞላል ሂደት ላይ እያንዳንዱን ያያሉ ይላል። በዚህ ፎርም ውስጥ ደግሞ የተካተቱ ችግሮችን ብለው የጠቀሷቸውን ዲቴል መርምረው ያጣራሉ ይላል። ስለዚህ በ2026 የተጨመረበት ሕግ እንደ አዲስ ማለት ነው በአሳይለም ፎርም ላይ የተካተቱ ጥያቄዎችን ከእንደገና ሪቪው ይደረጋል ማለት ነው። ሜዲካል፣ ከወንጀል ነፃ መሆናችሁን እንዲሁም የልደት ሰርተፊኬት መያዝ ይጠበቅባችኋል። ቤተሰብ ዘጠነኛ ደረጃ የኢሚግሬሽን ፎርም ማለትም የአሳይለም የኢሚግሬሽን ፎርማችሁን ደግሞ 1 ዓመት እንደሞላው ማሳወቅ ይጠበቅባችኋል። ይሄ ማለት ቪዛችሁ አሜሪካን ከገባችሁ በ1 ዓመት ውስጥ ነው። ለምሳሌ የያዛችሁት የ3 ወር ቪዛ ነው። ከዛም በኋላ ወደ ኤክስቴንድ ታደርጉታላችሁ። ቪዛችሁን ኤክስቴንድ ካደረጋችሁት በኋላ አሳይለም መጠየቅ ትችላላችሁ። የምትጠይቁበት ጊዜ ግን 1 ዓመት ያክል መቆየት ይጠበቅባችኋል ማለት ነው። አሜሪካን ከገባችሁ በ1 ዓመት ውስጥ። እስከዛ ድረስ ግን አሳይለም ወይንም ጥገኝነት ፎርም እየሞላችሁ መጠበቅ ትችላላችሁ ማለት ነው። ወደ አሜሪካን ወደ ኢትዮጵያ የማትመለሱበትን ሁኔታ ማስረዳት ይጠበቅባቸዋል። የመጨረሻና በ10ኛ ደረጃ ላይ ያለው የአሜሪካን ኢሚግሬሽን ያስቀመጣቸው በ2026 ሙሉ በሙሉ የአሳይለም ኬዝ የI-589 ፎርም ላይ ይካተታል ተብሏል። ስለዚህ እነዚህን ፎርሞችን ማየት ይጠበቅባቸዋል። ምን ምን ያስፈልገናል የሚለውን ነገር ዲቴል እዛ ላይ
አስቀምጧቸዋል ማለት ነው። ቅድም ላይ እንደተጠቀስኩላችሁ በነፃ ነው የተቀመጠው። እናንተም ያንን ፎርም በነፃ መሙላት ይጠበቅባችኋል። ከዚህ በፊት ከኢትዮጵያ ውጭ ያላችሁ ለምሳሌ እንደ ኡጋንዳ፣ ኬንያ፣ ናይጄሪያ፣ ሌሎች ሀገር ዱባይን ጨምሮ ማለት ነው ያላችሁ ወደ አሜሪካን ለምትሄዱ ሰዎች ወይንም ደግሞ ከዚህ በፊት የተለያዩ ካምፕ ውስጥ የሆናችሁ ብዙ ኢትዮጵያኖች ኬንያ እና ኡጋንዳ አሉ። ለነሱ ይሄ ቪዲዮ በጣም ይጠቅማቸዋል። እናንተ ከዚህ በፊት የተለያዩ ካምፕ ውስጥ ከነበራችሁ ከካምፕ ይዛችሁት የምትወጡት ሌተር አለ ወይንም እዛ ካምፕ እንደነበራችሁ የሚያሳይ ደብዳቤ ማለት ነው። ለምሳሌ ሪፊውጅ ካምፕ ውስጥ ከነበራችሁ በምን ምክንያት ከሀገራችሁ እንደወጣችሁ የሚያሳይ ደብዳቤ ለአሜሪካን ኤምባሲ ወይንም ለአሜሪካን ኢሚግሬሽን ለማንኛውም ሀገር ኢሚግሬሽን ተብለው በእንደዚህ ምክንያት ነው ከሀገራቸው የወጡት የሚለውን ዶክመንት ማቅረብ ይጠበቅባቸዋል። ያንን ዶክመንት ነው መያዝ ያለባችሁ ማለት ነው። ያንን ዶክመንት ግዴታ፣ ምክንያቱም አንድ ካምፕ ውስጥ ስትቆዩ በምን ምክንያት እዛ ካምፕ ውስጥ እንደገባችሁ እና ምን ያህል ጊዜ እንደቆያችሁ ምን አይነት ፐርሰናሊቲስ እንዳላችሁ የሚያሳይ ስለእናንተ ባክግራውንድ ያለው ሌተር ያስፈልጋቸዋል። ያ ሰፖርት ያደርገዋል የአሳይለም ኬዛችሁ ተቀባይነት እንዲኖረው ማለት ነው። ይሄንን ይመስላል ማለት ነው። በአጠቃላይ በ2026 የአሳይለም ኬዝ ለምትጠይቁ ሰዎች እነዚህን መስፈርቶች ማሟላት ይጠበቅባቸዋል ማለት ነው። የተለያዩ መረጃዎችን ወደ እናንተ እናደርሳለን። ቶሎ እንድንመጣ ሰብስክራይብ አድርጉ። መረጃዎች ደግሞ ለሌሎች እንዲደርስ ሼር አድርጉላቸው። በፍጥነት ለሌሎችም ቶሎ እንዲደርስ ማለት ነው። ላይክ አድርጉት። አብራችሁን ስለነበራችሁ እናመሰግናለን። መልካሙን ሁሉ በያላችሁበት ተመኘን። ፒስ